ሚኪ ለብሩክ ያለው ንቀት በጣም ነው የሚገርመው። በፊት ላይ እንግዲህ ግን ኑሮው የሚኪ በጣም ዝቅተኛ ነበርና ብሩክ ነበረ። አሁን የሚኖርበት ቤት የማን ነው? የብሩክ ነው። ብሩክ ነው እንግዲህ የሰራው ከትርሲት ጋር እንዲሁም አብረን እንኖራለን እያሉት ራሱ ከተመለከታችሁት ወደኋላ ፓርት ላይ መለስ ብላችሁ ሁላችሁም ካያችሁት አብረን እንኖራለን እና ሁሉም ይበቃናል እያሉት ነበረ። በጣም ነበር የሚወዱት፣ በጣም ነው የሚያከብሩት። እነሱ ላይ አሁን ዛሬ ላይ ብሩክ ላይ ቀን ጎደለበት እና እንደዚህ የመርሳት ችግር ቢያጋጥመው በቃ የሆነ እንዴት እንደሚያንቆሽሸው እንዴት እንደሚያየው በጣም እንዴት እንዳናደደኝ እኔ እንጃ። ብሩክ ደግሞ እንዴት አንጀቴን እንደሚበላው። እናም ውዶች እንግዲህ በባለፈው እንዳያችሁት ዶክተር እንግዲህ ግን ትርሲትም ምንድን ያለቻት የባለፈው ትውስታ እንዲመለስ ከፈለግሽ ሁሉንም ነገር ማለት በፍቅር ባላችሁበት ጊዜ እንዲሁም ደግሞ የሚወደውን ነገር አሳየው ስለተባለ ትርሲት ሁሉንም ነገር ለማድረግ ብሩክ የድሮ ትውስታው እንዲመለስ እየጣረች ነው። በጊዜ ማለት ለምንድን ነው ሚኪ የማያግዘው? ለምን ይመስላችኋል? ሚኪ የብሩክ ማስታወስ አደጋ ነው። ለምንድን ነው አደጋ የሆነበት ካላችሁኝ ውዶች ሚኪ እጁ አለበት ማለት ብሩክ አደጋው እንዲደርስበት እጁ አለበት። እናም ሀብቱን ይመኝ ነበረ፣ እንዲሁም ሚስቱን ይመኝ ነበረ። እናም አሁን ላይ ይሄ የሁሉም ነገር የኔ ሆኗል፣ ድጋሜ ያንተ ሊሆን በፍጹም አይችልም እያለም እየዛተበት ተመልክተናል። እናም ትርሲት እንግዲህ ግን በጣም ደስ ብሏታል ብሩክን ስላገኘችው እና ዶክተሯ ራሱ ያው እንደዚህ ማድረጉ ትንሽ ቢከብድሽም ግን እንደምንም ብለሽ ህይወትሽን በማይበጠብጥበት መልኩ ህይወትሽን በማይጋጭበት መልኩ የብሩክ ትውስታ እንዲመለስለት ብታግዢው ደስ ይለኛል እና ደግሞ በተረፈ እኛም አለን በማለትም ዶክተሯ አንዳንድ ነገሮችን ተነግረዋለች። እና ትርሲት እንግዲህ ምንድን ነው ያደረገችው? ለመጀመሪያ ጊዜ ብሩክ የጋበዛት ሆቴል ይዛ ሄደች። እዛ ሻምፑ ከፈተች። እንዴት መጠጡ ይህንን ነገር እንግዲህ ግን ያደረገችው ለምንድን ነው? መጀመሪያ ላይ ብሩክ ለመጀመሪያ ጊዜ ሲጋብዛት ያ ሆቴል ነው። እናም ሲደንሱ ይሄ ዳንሱ ማለት አያስታውስም፣ ምንም ነገር አታስታውስም፣ ይሄን ዘፈኑ ምንም ነገር አታስታውስም እያለችም ሁሉንም ነገር እያሳየችው ነው። በዛ ላይ ደግሞ ዳንስ ራሱ እንግዲህ አልችልም ሲላት ራሱ ለኔ ስትል እያለችው እጅን ዘርግቼ መቼም እምቢ አትለኝም አይደለ? ስለዚህ መደነስ አለብን ለኔ ስትለው እሱም እሺ ብሎ እንግዲህ ዳንስ ይደንሳል። ምስኪን እንዴት አንጀቴን እንደሚበላው እና አልኮል ራሱ አልጠጣም ብሎ ነበር። በፊት እንግዲህ ይጠጣል ግን አሁን ላይ አደጋው ከደረሰ በኋላ አልኮል ሲጠጣ የሆነ ውስጡን ስለሚረብሸው አልኮል አልጠጣም። እናም ወደኋላ መለስ ብላችሁ ስነግራችሁ ይሄ ሚኪ ምንድን ነው ያለው የሆነ ቢራ ከፍቶ ምናምን አልኮል ነገር ምናምን ከፍቶ እየጠጣ ነበርና ብሩክ ምናምን ሲመጣ ከምናምን ሲለው አይ እኔ እኮ አልኮል እኮ አልጠጣም ማለት ሚኪ እንግዲህም ብሩክን ስለሚያውቀው እየቀለክብኝ ነው እንዴት ነው አልጠጣም የምትለው ስትለው አይ እየቀለኩብህ አይደለም እኔ እኮ አልኮል አልጠጣም በማለትም እንግዲህ ሊያስረዳው ይሞክራል። እና በጣም ተቀይረሃል ግን አለው አፋ ምልጦት ማለት ነው። እንዴ ታውቀኝ ነበር እንዴ ካሁን በፊት ሲለው አይ አለ አይደለ ብዙ ጊዜ ትርሲት ስለምትነግረኝ ስላንተ ለዛ ነው ምናምን አለ። ከዛ እንደዛ ነው አዎ። እናም እንዴት ነበር ቆይ አንተ ማለት ምንም የምታስታውሰው ነገር የለም ሲለው አይ እኔ ምንም የማስታውሰው ነገር የለም። እንግዲህ እንደነገርኩ በተለይ ደግሞ የማንነት ጥያቄ ሲነሳብህ በጣም ነው የሚያሸማቅቀው እንትን የሚለው ይህንን ነገር ባለማወቄ በጣም ነው እንትን የሚለኝ እና ለአምስት ዓመታት በፊት እንግዲህ ማንነቴን ስለማላቅ ግን ያነሱ ሰዎች በጣም ጥሩ ሰዎችና መልካም ሰዎች ስለሆኑ እነሱ ግን በጣም ጥሩ ናቸው፣ በጣም ተንከባክበውኛል ሲልም ለሚኪ ነግረዋል። ሚኪም እንግዲህ ጥሩ ሰዎች ናቸው አይደለ ሲለው አዎ በጣም ጥሩ ሰዎች ናቸው ይለዋል ማለት ነው። ከዛ አሪፍ ነው በጣም ደስ ይላል፣ አንተም በጣም ጥሩ ሰው ነህ ማለቴ አለ። ብሩክ ግን እዚህ ጋር ደግ አድርጎታል ማለት ውስጡን ይብላው በሚለው ነው ማለት ውስጡን አሁን ለምሳሌ ሆነ ከንክኖታል እኮ ራሱ ሚኪ ማለት ነው ይሄንን ነገር ሲለው
እኔን ደግሞ ለምንድን ነው የምታመሰግነኝ ሲለው እንዴ ማን ነው ማለት አንድን ሴት ከነ ልጆቿ ከሜዳ አንስቶ እገዛ ቤቱ አስገብቶ የሚያኖረው አለው። ይህንን ቤቱን እንግዲህ ግን የሰራው ብሩክ ነው። ቤቱ የብሩክ ነው። ግን ለሚኪ እንደዛ ብሎ ሲነግረው በቅንጭላቱ እንግዲህ ሌላ ነገር እንደሚመጣበት ግልጽ ነው። እናም ይህንን ነገር እንዴት እንደዚህ ሊላ ይቻላል? ለትርሲት ሄድና እና ብሩክ ደግሞ ለዚህ ነው እንደምታመሰግነኝ ግዴታ እኮ ነው በማለትም ጎረረ። ትርሴት ጋር ይሄድና እኔ ግን የዚህ የሰውዬ ነገር ምንም አላማረኝም ይላታል። ምኑ ነው ደግሞ ያላማረ? እኔ እንጃ። እኔ ግን እየቀለደብን ይመስለኛል። ብሩክ ማስታወስ ይችላል። እኔ እንጃ እየቀለደብን ነው ትርሴት ምናምን ሲላትም አይ በፍጹም ብሩክ እንደማይዋሽ እያወቅ እንዴት እንደዚህ ትላለህ? ብሩክ ምንም በፍጹም እንደዚህ አይደለም። እሱ ቢዋሽ ራሱ እዛ ያሳ አንስቶ ያስጠጋው ሰውዬ ነግሮኛል። ስለዚህ ከእሱ ምንም የሚያስታውሰው ነገር የለም። አንተ ደግሞ አትፍራ። ለምንድን ነው ትቀናለህ እንዴ? ማለት ይወስድብኛል ብለህ እየቀናህ ነው እንደ ስትለው ለምንድን ነው የማልቀናው? አስቢው እንጂ ትርሴት አሁን ይህንን ነገር ሲያስታውስ አንቺ የድሮ የጓደኛውን የገዛ ጓደኛውን እንዳገባሽ ሲያቅ ምን የሚል ይመስልሻል? ሲልም እየነገራት ነበረ። እና ደስ የሚለው ነገር ደግሞ ብሩክ ከልጆቹ ጋር እየተጫወተ ትርሲት ምንድን ነው ልብስ ምናምን ይዛለት መታ ነበረ ለብሩክ ማለት ነው። እና እየተጫወቱ ምናምን እየተኮራኮሩ ደስ የሚሉ ደስ የሚል ቤተሰቦች ናቸው። እና ትርሲትዬ ስትመጣ ለምን እማዬ እንጫወት? አይ እኔ አልጫወትም ትሏቸዋለች። እማዬ በእናትሽ አንዴ ብቻ ይሏትና ይጫወታሉ። ትርሲት ትሸነፋለ። እንግዲህ እየተኮራኮሩ ብሩክም እየኮረኮራት ምናምን እየተሳሳቁ ነበር። እና በሉ ተነሱ ግቡ ወደ ክፍላችሁ ስትላቸው ለምንድን ነው የምንገባው? ዛሬ ዝክ አባዬ ጋር እንተኛ። አይ አይሆንም ብያችኋለሁ፣ ተነሱ ወደ ክፍላችሁ ግቡ ስትላቸው እምራረ እማዬ በእናትሽ እንተኛ ከአባዬ ጋር እንተኛ ምናምን ትላቸዋለች። ትርሲትም አታበሳጩ፣ የተነሱ ግቡ ወደ ክፍላችሁ ትላቸውና ስትቆጣቸው አባዬ ንገራት። አይ በቃ ታያቸው ለዛሬ ስትልም አይ ከአንተ ጋር እዚህ ሲጫወቱ አድረው ነገ ትምህርት ይረፍድባቸዋል፣ ስለዚህ መሄድ አለባቸው ትላቸዋል። ስትልም አይ ችግር የለውም እኔ በጊዜ አስተኛቸዋለሁ፣ ጠዋትም እኔ ቀሰቅሳቸዋለሁኝ ይላል ብሩክ ማለት ነው። ከዛ እሺ በቃ ምናምን ትልና ትሄዳለች ወደ ማነው ጋር ወደ ሚኪ ጋር። ሚኪ እንግዲህ እኔ ደግሞ እኮ ኩርፊያው እኮ ነው በቃ በሆነ ባልሆነ ወይ ፈስ ያለበት ዝላ አይችልም ነው የሚባለው። በቃ በሆነ ባልሆነ ኩርፍ ይላል። እንደዚህ ነው ሲባል ኩርፍ በቃ ቁንድፍ ነው የሚለው። በእርግጥ እሱ እንደዚህ የሚያኮርፈው ምናምን ስራው እንዳይወጣበት ነው። ግን ደግሞ በዚህ መካከል ለምንድን ነው ታዲያ ትርሲትን የሚያስጨንቀውስ የምትጨነቅለትስ? እናም እንደዛም እንግዲህ ከና ኮረፋት። ምን ሆነህ ነው ምናምን ስትለው የሆነ ነገር ላማክረ ነበረ። እኔን ማማከር አስፈላጊ ነው አለ። ወይ በቃ እሺ ደህና ደር ብለው እሷም ትታው ትተኛለች። እሷ ግን የሆነ ስለ ዶክተር ልታማክረው ነበረ፣ ስለ ብሩክ እንግዲህ ዶክተር ማለት ነው። እንዴት እናደርገው ትውስታው እንዲመለስ ምን እናድርግ የሚለውን ነበር እንግዲህ ሰው ነው ብሎ። እናም ውዶች እንግዲህ እስከዚህ ድረስ ነው ይዘንላችሁ የቀረብ ነው። እስከዛው መልካም ቆይታ